ግብርና ምርቶችን ከምግብነት ባሻገር ለሀገር ውስጥና ለውጭ ገበያ በማቅረብ የአርሶ አደሩን ገቢ ለማሳደግ በትኩረት ይሰራል አሉ በምክትል ርዕሰ መስተዳድር ማዕረግ የደቡብ ኢትዮጵያ ክልል የግብርና ቢሮ ኃላፊው ዶክተር መሪሁን ፍቅሩ። የአቮካዶ ልማትን በገጠር አካባቢ በስፋት በማልማትና ምርቱን ለውጭ ገበያ በማቅረብ የተሻለ ገቢ ማግኘት እንደሚቻልም ተገልጿል። የክልሉ ግብርና ቢሮ ሰሞኑን ብሔራዊ የአቮካዶ ልማት ፕሮግራም ማብሰሪያ መድረክ አካሂዷል። ለታረቀኝ ተስፋዬ ዘገባ እድገት እስራኤል። የደቡብ ኢትዮጵያ ክልል ግብርና ቢሮ በተለያዩ ዘርፎች ምርታማነትን ለማስፋት ፕሮግራሞችን በመቅረጽና አርሶ አደሩ ከተለምዶ አሰራር ተላቆ በዘመናዊ መንገድ እንዲያመርት በፕሮጀክቶች በመደገፍ እየሰራ ይገኛል። ቢሮ በቀጣይ የተሻሻለውን የአቮካዶ ዝርያ ለአርሶ አደሩ ለማድረስ ብሔራዊ የአቮካዶ ልማት ፕሮግራም ማብሰሪያ መድረክ ያካሄደ ሲሆን የግብርና ምርቶችን ከምግብነት ባሻገር ለሀገር ውስጥና ለውጭ ገበያ በማቅረብ የምግብ ዋስትናን ለማረጋገጥ በሚደረገው ጥረት አቮካዶን በስፋት ማልማት እንደሚያስፈልግ በምክትል ርዕሰ መስተዳድር ማዕረግ የደቡብ ኢትዮጵያ ክልል ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ ገልጸዋል። ዘመናዊ ይህንን የተከለ ከአንድ ዛፍ በየአመቱ ሃርቨስት አድርጎ ወጪውን ሸፍኖ አመታዊ ወጪውን ሸፍኖ ገቢውን ከፍ አድርጎ የተሻለ ኑሮ መኖር ይችላል። እስካሁን ድረስ በሀገራችን ፕሮሰስ ተደርጎ ኤክስፖርት እንዲደረግ ተሞክሯል። ብዙዎቻችን ደግሞ የምንወደው የፍራፍሬ አይነት ነው። ትኩረታችንን ወደሱ ሳናደርግ የዘገየንበትን ጊዜ ለመካስ መስራት መቻል አለብን። አቮካዶን በኩታ ገጠም እርሻ በስፋት በማልማት የተሻለ ምርት ማግኘት የሚቻለው በዋናነት የገጠሩን ግብርና ስራን ማጠናከር ሲጀመር እንደሆነ ተገልጿል። 10 ሊሆን ይችላል 20 30 አርሶ አደሮቹን በኩታ ገጠም ለይተን በርግጥ ማሳ ሙሉ በሙሉ የኛ አርሶ አደር ማሳ ቆላማ አካባቢዎች ካልሆነ በስተቀር በተለይ ደጋና ወይና ደጋ ላይ ለአርሶ አደር ያለው ማሳ 0.5 ሄክታር ኦር 0.25 ሄክታር ስለሆነ የሱ ማሳ ሙሉ በሙሉ አቮካዶ እናደርጋለን ማለት እሱ ሌላ ችግር ነው፣ ሌላ ሴናሪዮ ይዞ ይመጣል። ስለዚህ ምንድነው የምናደርገው? ዙሪያው ለምሳሌ አንዳንድ ቦታ ላይ ማይሆን እነዚህ የተለያዩ ዛፎች ማይሆኑ ምርት ማይሰጡ ዛፎች አሉ። እነዛን አስወግደን ቶታሊ አርሶ አደሩ አቮካዶ እንዲተክል፣ ሌላው ደግሞ ማሳ ውስጥ አቮካዶ ተክሎ 6 በ6 ሊሆን ይችላል 7 በ7 ማድረግ እንችላለን። በውስጡ ኢንተርክሮፕ ማድረግ በሚችል መልኩ ሌሎች ሰብሎች መዝራት በሚችል መልኩ ማዘጋጀት ያስፈልጋል ማለት ነው። ገጠር ሲባል ድህነት የሚል ሜንታሊቲ በሽታ ነው። እናንተም ጋር ካለ ቅረፍ። ገጠር ማለት ድህነት አይደለም። ገጠር ማለት ማጣት አይደለም። ገጠር ማለት መቆሸሽ አይደለም። ገጠር ማለት መደህየት አይደለም። ገጠር ማለት መኮሰስ አይደለም። ገጠር ማለት የሚበላ ነገር የሞላበት፣ ገጠር ማለት የሚታፈስ ነገር ያለበት፣ ገጠር ማለት መርጠ የምትበላበት፣ ገጠር ማለት የፈለከውን አየር በፈለከው ቦታ በነፃነት የምትወስድበት፣ ለኑሮም ለመዝናናትም ለስራም ምቹ የሚል ሜንታሊቲ ውስጥ ላይ ካልተፈጠረ በስራ ብቻ በፍጥነት መቀየር አንችልም። በፕሮግራሙ ማብሰሪያ መርሃ ግብር ላይ አስተያየታቸውን የሰጡት የክልሉ ናሽናል የአቮካዶ ፕሮግራም አስተባባሪ ወይዘሮ አበበች ደሳለኝ እንደገለጹት በመጀመሪያ ዙር 7 ዞኖች የዚህ ፕሮግራም ተጠቃሚ ይሆናሉ። ከፖቴንሻላችንም አንጻር ወደ 7 የሚሆኑ ዞኖች ናቸው የተመረጡት። ከነዚያ 7 ዞኖች 12 ወረዳዎችና 361 ቀበሌን የሚያካልል የናሽናል አቮካዶ ፕሮግራም ይዘን ጀምረናል፣ ወደ ተግባር ገብተናል ማለት ነው። በዚህ አመት እንግዲህ ችግኝ ለመግዛት አቅደናል። ወደ 15000 ችግኝ ለመግዛት በጨረታ ሂደት ላይ ነው። የብሔራዊ የአቮካዶ ልማት ፕሮግራም እቅዱን ለማሳካት ከማሳ ዝግጅት ጀምሮ የተሻሻሉ ዝርያዎችን በማቅረብ በሌሎች ከስራው ጋር በሚያያዙ ጉዳዮች ላይ ትኩረት ከሰጠ ከፕሮግራሙ የተሻለ ውጤት ማስመዝገብ እንደሚቻል የመድረኩ ተሳታፊዎች ተናግረዋል። እንደ ተራ ሰብል ሳይሆን እንደ ተራ ፍራፍሬ ሳይሆን ትልቅ ከቡና ከፍ አድርገን በደንብ ከመራን አሁን ያሉ ጸጋዎች በየአካባቢ ያሉ የችግኝ ጣቢያዎችን እርሾ አለ በየአካባቢ።
በአረንጓዴ አሻራ የተከልናቸው አሉ። የዘር ልየታ ችግር፣ የምርታማነት ከፍና ዝቅ የማለት ጉዳይ ካልሆነ በስተቀር እነዚህንም ጭምር በማጠናከር በተገቢው ከሰራ ትልቅ ውጤት ማምጣት እንችላለን። ይህን አቮካዶ ከኢንፑቱ ከችግኝ ጣቢያው ከማዘመን ጥራት ያለው ችግኝ ለአርሶ አደር ደሊቨር ለማድረግ ከላይ እንደሚባለው ወደ ታች ሲወርድ በዛ ልክ ወስዶ ክትትል ማድረግና ድጋፍ ማድረግ ያስፈልጋልና ይሄ ላይ ሁላችንም የጋራ ማድረግ አለብን፣ መረባረብ አለብን። ያሉን አቅሞች ሁሉ እኛ ለአቮካዶ ኢንፑት በሚሆኑ ጉዳዮች ደሊቨር ሪሶርስ መመደብ አለብን። ቡናን በክላስተር ከማትከር ጋር ተያይዞ የቡና ችግኞቹን ከማፍላት ጋር ተያይዞ በጣም እያገዙ ያሉ ናቸው። ስለዚህ የመንግስትን ኢኒሼቲቭ እነሱ ጀምሮ የነበሩትን እንዲያጠናክሩ የዚህ የአቮካዶ ኢኒሼቲቭን ጭምር ኢምፕሊሜንቴሽን ማኑዋልን ጭምር ከነሱ ጋር በሚዋይበት መድረክ በዚሁ አጋጣሚ እዚሁ ላሉት ኢንፎርም ለማድረግ ያህል ነው። በክልሉ ያለውን ከ9 ሚሊዮን በላይ ሕዝብ ከፍላጎት ጋር ለማመጣጠን በየደረጃው ያሉ ሴክተር መስሪያ ቤቶች የስነ ሕዝብ ጉዳይን የእቅድ አካል በማድረግ መስራት እንደሚገባ የደቡብ ኢትዮጵያ ክልል ፕላንና ልማት ቢሮ አስታወቀ። የደቡብ ኢትዮጵያ ክልል ፕላንና ልማት ቢሮ የስታቲስቲክስ ስነ ሕዝብ ጉዳዮችና ጂኦስፓሻል ዘርፍ በስነ ሕዝብና ልማት ዳይሬክቶሬት በሚል መርህ ለዞንና ለሪጂኦ ፖሊ ከተማ የስነ ሕዝብና ልማት ቡድን መሪና ባለሙያዎች በወላይታ ሶዶ ከተማ ስልጠና ሰጥቷል። መስከረም ጌታቸው በጉዳዩ ላይ ትንታኔ ይዛለች። በስልጠናው ማጠቃለያ ላይ የተገኙት የደቡብ ኢትዮጵያ ክልል ፕላንና ልማት ቢሮ የስታቲስቲክስ ዳይሬክተርና የስነ ሕዝብ ጉዳዮችና ጂኦስፓሻል ዘርፍ ተወካይ አቶ በርገኔ ላንጋኖ በክልሉ ከ9 ሚሊዮን በላይ የህዝብ ብዛት ስላለ ይህም የህዝብ ቁጥር ከፍላጎት ጋር የማይመጣጠን መሆኑን ተናግረው አዳጊ የሆነውን የህዝብ ፍላጎት ለማርካት በየደረጃው ያሉ ሴክተር መስሪያ ቤቶች የልማት እቅድ አካል በማድረግ ብሎም አዳዲስ ስትራቴጂዎችን ቀርጸው መተግበር እንደሚገባ ጠቁመዋል። በጣም በከፍተኛ ሁኔታ ያው ፍላጎት አለ። ስለዚህ ፍላጎቱና አሁን በእጃችን ያለው ያለመጣጣም ሁኔታዎች ስላሉ ከዚህ ወደ ታች ስንወርድ ትልቁ ትኩረት መደረግ ያለበት ነገር ምንድነው? የስነ ህዝብ ጉዳይ የኔ ጉዳይ ነው ተብሎ በልማት እቅድ ውስጥ ተካቶ በተለይ በሁሉም ሴክተር ወጥና ሳይንሳዊ በሆነ መንገድ የልማት እቅድ አካል ሆኖ ሜንስትሪም ተደርጎ ያው መሰራት እንዳለበት የፖሊሲ ኢሹ ነው። ይህን የፖሊሲ ኢሹን በየደረጃው ያሉ ያው የፖሊሲ ኢሹዎች መሻሻል እንዳለባቸው ይሄ በጣም በከፍተኛ ሁኔታ እያደገ የሚመጣውን የህዝብ ፍላጎቱን ከማሟላት አንጻር ስትራቴጂዎችም አሁን በነባሩ ዝም ብለን የምንሄድም ከሆነ አስቸጋሪ ስለሆነ አዳዲስ የሆኑ ስትራቴጂዎችን መቀየስ እንዳለበት መቅረጽ እንዳለብን ይሄ ነው የሚያሳየው። የስልጠናው ዓላማ የስነ ህዝብ ጉዳዮችን በልማት እቅድ ውስጥ ማካተት በሚቻልበት ሁኔታ ላይ ያተኮረ መሆኑን የዘርፉ ባለሙያዎች ተገንዝበው እስከ ታችኛው መዋቅር በማውረድ እንዲተገብሩ ለማስቻል መሆኑም ተመላክቷል። በፌዴራል ፕላንና ልማት ሚኒስቴር ተዘጋጅቶ የተላከልን ፖፑሌሽን ኢንቴግሬሽን ኢን ዲቨሎፕመንት ፕላን በሚል ታትሞ የተላከልን መጽሐፍ ነበር እና ያ መጽሐፍ አጠቃላይ የስነ ህዝብ ጉዳይን በምን አይነት መልክ በልማት እቅድ ውስጥ ማካተት አለብን የሚለውን ሰፋ ያለ ጠለቅ ያለ ሳይንሳዊ የሆነ ትምህርት ስለሆነ መጽሐፍ ስለሆነ መጽሐፉ ያንን መጽሐፍ ደግሞ ዝም ብሎ መቀመጥ አይደለም። የተላከልን ቁጥር አለ ያንን ወደ ተግባር መለወጥ አለብን። ስለዚህ ወደ ተግባር መለወጥ የምንችለው ደግሞ ታች ያሉት የዞን ባለሙያዎች፣ የሪጂዮ ፖሊ ከተማ አስተዳደር ባለሙያዎች፣ የስነ ህዝብና ልማት ቡድን መሪዎች በዚህ ላይ በቂ ስልጠና አግኝተው የስነ ህዝብ ጉዳይን ሳይንሳዊ በሆነ መልክ ከዘልማድ ወጥተን ሳይንሳዊ በሆነ መልክ እንዴት ነው ማካተት ያለብን በሚለውን በደንብ ቴክኒካል የሆኑ ስልጠናዎችን ወስደው በቀጣይ የማህበረሰብ ግንዛቤ ማስጨበጥም ከሆነ የስነ ህዝብ ጉዳይን በልማት እቅድ ውስጥ ለማካተት በምን ያህል መልክ ማዘጋጀት አለበት የሚለውን ዲቴል የሆነ ግንዛቤና ስልጠና ማግኘት ስላለባቸው ቴክኒካል የሆነ እውቀት የሚገነባ አሰራራችንን ሊቀይርልን የሚችልና ሊያሻሽልልን የሚችል ስለሆነ
በጣም አቅም የሚፈጥር ስልጠና ነው የሚል እምነት አለኝ። የዚህ ስልጠና ዋነኛው ትኩረት የስነ ህዝብ ጉዳዮችን የልማት እቅዶች ውስጥ እንዴት ማካተት ይቻላል፣ ማካተት ያስፈልጋል ወይ፣ የሚያስፈልግ ከሆነ ደግሞ እንዴት ማካተት እንችላለን፣ ጠቀሜታውስ ምንድነው ምለው ላይ ነው የሚያተኩረው። የስነ ህዝብ ጉዳይ ከሀገር ማህበራዊ ኢኮኖሚያዊና የተፈጥሮ ሀብት ጋር ያለውን ቁርኝት ተገንዝበን በየሴክተሩ የሚዘጋጁ እቅዶች ላይ እንዲካተቱ ለማስቻል ጥሩ ግንዛቤ የፈጠረ ስልጠና ነው ሲሉ የገለጹት ደግሞ የስልጠናው ተሳታፊዎች ናቸው። ስነ ህዝብ በልማት ላይ፣ ልማት ደግሞ በስነ ህዝብ ላይ የሚያመጣው ተጽዕኖ ምንድነው? እንዴት አድርገን ነው ወደ አላማችን እንመጣው? አላማው ይሄን ፈጣን የሆነ የህዝብ ቁጥር እድገት ከኢኮኖሚ ከማህበራዊ እንዲሁም ከተፈጥሮ እድገት ጋር እንዲጣጣም በማድረግ እንግዲህ የህዝባችን የኑሮ ሁኔታ ደረጃ በደረጃ ማሻሻል ሲሆን ይሄ ደግሞ ያው ህዝብ ካለ ልማት አለ። ልማት ደግሞ የሚሰራው ለህዝቡ ነውና እንዴት አድርገን ነው እነዚህን ሁለቱን እያመጣጠንን መሰረተ ልማቶችን ከህዝብ ቁጥር እድገት ጋር መሄድ ምንችለው የሚለው ላይ ነው እንግዲህ ሰፋ ያለ ስልጠና የወሰድ ነው። የታችኛው መዋቅርን ወርደን ፕላስ ደግሞ የስነ ህዝብ ቴክኒክ ኮሚቴ ምክር ቤቶች አሉ፣ ለነሱ ግንዛቤ ነገር ሰጥተን የሚቀጥለውን እቅድ ለማቀድ ይሄ ለኛ ጥሩ መነሻ ስልጠና ስለሆነ ያው የነበረን ቆይታ በጣም ደስ የሚል ነው። ጥሩ አስተማሪ፣ በደንብ ቆንጆ የሆነ ትምህርት አግኝተናል የሚል እንግዲህ አስተያየት ነው ያለኝ። የስራ እድል ፈጠራ በትምህርት ላይ ያለውን ተሳትፎ ኢኮኖሚውን እንዴት ማሳደግ እንደሚቻል ልማት ሲስተናብል ቀጣይነት ያለውን እድገት ለማምጣት ስነ ህዝብና ሌሎች መስሪያ ቤቶች ሴክተር መስሪያ ቤቶች እንዴት ተባብሮ እቅድ እንደሚያወጡ ከዚህ በፊት ሴክቶራል እቅድ ነበር የምናዘጋጀው። አሁን ግን ኢንተግሬትድ የሆነ ሁሉም በአንድነት ተሰባስቦ ውጤት ሙያዊ ተሳትፎ አንድነት ሆኖ ኢንተግሬትድ የሆነ እቅድ አዘገጃጀት እንዴት ማዘጋጀት እንደሚቻልና የሀገር እድገት እንዴት መምጣት እንደሚችል እያንዳንዱ ባለሙያ የራሱን አስተዋጽኦ አድርጎ የሚዘጋጅ እቅድ ነው። ይህን እንዴት እቅዱን ማዘጋጀት እንደምንችል በዚህ ላይ ስልጠና ወስደናል። በተጨማሪም ያው ስነ ህዝብ ምንድነው በሚለው ዙሪያና ስነ ህዝብ ምን ይሰራል፣ ስነ ህዝብ ስለ ህብረተሰብ የሚሰጠው አስተዋጽኦ ምን ይመስላል የሚለውን በሰፊው ግንዛቤ አግኝተን ወደ ስራ ለመግባት ዝግጁ የሚያደርገን ስልጠና ነው። ህጻናት መብታቸው ተጠብቆ እንዲያድጉ ለማገዝ በመላ ሀገሪቱ እየተተገበረ የሚገኘው የቀዳማዊ ልጅነት ማዕቀፍ ለህጻናት ብሩህ ተስፋ የፈነጠቀ በመሆኑ ዓላማውን እንዲያሳካ እየተሰራ መሆኑን የወላይታ ሶዶ ከተማ ሴቶችና ማህበራዊ ጉዳይ መምሪያ ኃላፊ ወይዘሮ እቴነሽ ኤልያስ አስታወቁ። በአፍሪካ ለ36ኛ በኢትዮጵያ ደግሞ ለ35ኛ ጊዜ የሚከበረው የአፍሪካ የህጻናት ቀን በቀዳማዊ ልጅነት ማዕቀፍ ደህንነትና ንጽህና የተጠበቀ አካባቢ ለሁሉም ህጻናት በሚል መሪ ቃል በማስ ስፖርት በወላይታ ሶዶ ከተማ ተከብሯል። ትዝታ ታከለ መነሻ ታሪኩ የሰብአዊ መብት እጦት ነው። እንደ አውሮፓውያኑ አቆጣጠር ሰኔ 16 ቀን 1976 በሶዌቶ የሚገኙ ወጣት ደቡብ አፍሪካውያን ተማሪዎች በትምህርት ላይ የሚደርሰውን ኢፍትሐዊነትና የአፓርታይድ አገዛዝ እንዲቃወሙ ያደረጋቸውና በመጨረሻም በጸጥታ አካላት ግድያና ጭፍጨፋ የተካሄደባቸው ታሪካዊ ክስተት። ይህ ቀን እነዚያን ተማሪዎች ለመዘከር በየዓመቱ እንደ አውሮፓውያኑ አቆጣጠር ሰኔ 9 የሚከበር ሲሆን በከተማችንም የወላይታ ሶዶ ከተማ ሴቶችና ማህበራዊ መምሪያ ከተለያዩ አጋር ድርጅቶች ጋር በመሆን እለቱን በማስ ስፖርት አክብሯል። የአፍሪካ ህጻናት ቀን በአፍሪካ ደረጃ ለ36ኛ ጊዜ በሀገራችን ደግሞ ለ35ኛ ጊዜ የሚከበር በዓል ነው። ከዚህ ባለፉት ጊዜያት በህዳር ወር አካባቢ የዓለም አቀፍ ህጻናት ቀንን አክብረን ነበር። ዛሬ ደግሞ የአፍሪካ ህጻናትን ቀን ነው የምናከብረው። በአፍሪካ ደረጃ የህጻናት መብቶች እንዲከበሩ በደቡብ አፍሪካ በተደረገው ንቅናቄ ይሄ ቀን በዓል ሆኖ በተለይ ሰኔ 9 ድረስ አክብሮቱን ማክበሩን እንቀጥላለን። ይሄ በዓል የሚከበርበት መሰረታዊ ምክንያት ህጻናት በህገ መንግስት የተደነገገላቸው መብቶቻቸው እንዲከበር የግንዛቤ ስራዎችን እየሰራን ነው የምንገኘው። ህጻናት የማደግ መብት አላቸው፣ በህይወት የመኖር መብት አላቸው። ደህንነታቸው እንዲጠበቅ ከጥቃት የመከላከል ኃላፊነት ህብረተሰቡ ውስጥ አለ። የወላይታ ሶዶ ከተማ ሴቶችና ማህበራዊ ጉዳይ መምሪያ ኃላፊ ወይዘሮ እቴነሽ ኤልያስ አክለውም የህጻናት መብቶችን ከመጠበቅ ባለፈ በስፖርት ጤንነታቸውን በመጠበቅ ንቁና ሀገር ተረካቢ ዜጋ ለማፍራት መስራት ይገባል ብለዋል። በተለይም ደግሞ እድሜያቸው ተወለዱበት እስከ 6 ዓመት ያለው ይሄ ቀዳማዊ ልጅነት እድሜ ክልል የሚባለው ጋር ህጻናት መጫወት አለባቸው።
ከመጫወት እና ከመዝናናት የሚገኝ የህፃናት እድገት ስላለ የአእምሮ እድገት ስላለ ማለት ነው። ከዛ ውስጥ አንዱ ነው ዛሬ እዚህ የስፖርታዊ ኩነቱን ያደረግነው። በስፖርታዊ ኩነት እንዳያቸዋቸው ህፃናት ይደሰታሉ፣ ይስናናሉ። ህፃናት ሲደሰቱ ሲዝናኑ ደግሞ አእምሯቸው ይሰፋል፣ አእምሯቸው ያድጋል፣ አካላዊ እድገታቸውም ይጨምራል። ስለዚህ በመንግስት በተረጋገጠ ጥናት መሰረት የቀዳማዊ ልጅነት ኩነቶች ውስጥ ወይንም ለእድገት ከሚያስፈልጉ ነገሮች ውስጥ አንዱ ጨዋታ ነው። ይህንን ጨዋታ እዚህ ጋር ደግሞ ተግባራዊ ያድርገዋል ማለት ነው። ክብረ በዓሉ በአመታትና በጊዜያት ለውጥ ውስጥ ቢያልፍም አሁንም ድረስ በጣም ብዙ የአፍሪካ ህጻናት መሰረታዊ የሰብአዊ መብታቸው እየተጠበቀ አይደለም። የአፍሪካን ልጆች ለመዘከርና መብቶቻቸውን ለማስጠበቅ በየዕለቱ የሚያጋጥሟቸውን ተግዳሮቶችን መቅረፍ ዓላማው ያደረገው የአፍሪካ ህጻናት ቀን መከበር ዘርፈ ብዙ ፋይዳ አለው። በዓሉን ስናከብር በዓል ብቻ ሳይሆን የግንዛቤ ማስጨበጫዎችንም ጭምር እየሰጠ ነው የምንገኘው። ይሄንን በዓል ስናከብር ከአንድ ወር በላይ አካባቢ ይሆነናል። በትምህርት ቤቶች አንድም ግንዛቤ እየሰጠን፣ ሁለተኛ ትምህርት ቤቶች ደህንነታቸው የተጠበቀ ነው ወይ፣ ትምህርት ቤቶች ላይ ንጹህ የመጠጥ ውሃ አለ ወይ፣ ትምህርት ቤቶች ላይ የሴቶች የንጽህና መጠበቂያ መቀየሪያ ክፍሎች አሉ ወይ፣ ውሃ የሚጠጣ ውሃ በተገቢው በጥንቃቄ የተሞላበት ነው፣ የመማሪያ ክፍላቸው ምን ይመስላል የሚሉ ጉዳዮችን ያንን እየሰራን ግንዛቤውንም እየሰራን እንደገና ደግሞ ለሌሎች አቅም ላነሳቸው ህጻናትም ሀብት ተሰባሰብም ጭምር እያደረግን ነው። ይሄንን ስናደርግ በትምህርት ቤቶች ሄደን ያንን ስንሰራ ለህጻናትም አንድም ግንዛቤ እንሰጣለን፣ ለመምህራንም እንሰጣለን። ትምህርት ቤቱ ተቋማዊ ሆኖ ያንን ደግሞ ህጻናትን የመጠበቅ ደህንነታቸውን የመጠበቅ መብታቸውን የማስከበር ኃላፊነቱን እንዲወጣ እያደረግን ነው። ስለዚህ ከዚህ አኳያ ስናይ ይሄ በዓል ብቻ ሳይሆን የህብረተሰቡን የግንዛቤ ችግሮችንም ጭምር እየቀረፈ ለህፃናት መብትና ደህንነታቸውን የማስጠበቅ እንዲሁም በእድገታቸው የሚያስፈልጉ ጫወታን መሰረት ያደረጉ መዝናናትን መሰረት ያደረጉ ነገሮች ሁሉ እንደሚያስፈልጋቸው እያረጋገጠ ይሄዳል ማለት ነው። ደህንነቱና ንጽህናው የተጠበቀ አካባቢ ለሁሉም ህጻናት በሚል መሪ ቃል ከሚያዝያ ወር ጀምሮ ሲከበር የቆየው የአፍሪካ ህጻናት ቀን በመጪው ረቡዕ ይጠቃለላል። በወላይታ ዞን ኪንዶ ኮይሻ ወረዳ የተሰሩ የአካባቢ ጥበቃ ስራዎች በግብርናው ዘርፍ ምርታማነት እንዲጨምር እያደረጉ መሆኑን የደቡብ ኢትዮጵያ ክልል ግብርና ቢሮ አስታወቀ። በወረዳው በዘላቂ መሬት አያያዝ ፕሮግራም በተሰሩ ስራዎች የጊቤ 3 መብራት ኃይል ማመንጫ ግድብ በደለል እንዳይሞላና ለማፈር እንዳይሸረሸር እያደረጉ መሆኑ ተመላክቷል። በተሰራው የአፈርና ውሃ ጥበቃ ስራዎች ተጠቃሚ መሆናቸውን የገለጹት የአካባቢው አርሶ አደሮች በተለይ ለወጣቶች የስራ እድል እንደተፈጠረ ተናግረዋል። ለአዲሱ ተፈራ ዘገባ ሰናይት አብርሃም። በክልሉ ግብርና ቢሮ ከሚተገብሩ ፕሮግራሞች አንዱ የሆነው ዘላቂ የመሬት አያያዝ በተለያዩ አካባቢዎች ዘርፈ ብዙ ተግባራትን እየከወነ ነው። በፕሮጀክቱ በሚሰሩ በአፈርና ውሃ ጥበቃ ስራዎች ተጠቃሚ ከሆኑ አካባቢዎች የሚጠቀሱ ኪንዶ ኮይሻ ወረዳም ለም መሬት ተሸርሽሮ እንዳይወሰድ የተለያዩ የተፋሰስና እርከኖችን የማዘጋጀት ተግባራት እየተሰሩ ይገኛሉ። ይህም አርሶ አደሩ በግብርና ለውጥ መምጣቱን የሚናገሩት የፋጫና ቀበሌ አርሶ አደር መገዘመና ፕሮጀክቱ ለወጣቶች የስራ እድል የፈጠረ ነው ይላሉ። ፕሮጀክት ይዲ አሳ ክዲ ሀጋን ሹቻን ሃታ ፕሮግራሙን እዚህ ካመጣን በኋላ የእርከን ስራዎች ተሰርቷል። ይህ ውሃ እንዳይሄድ አድርጓል። ከዚህ በፊት ይህ ማሳ ምርት አይሰጥም ነበር። የተፋሰስ ስራ በመከናወኑ የተከልኩት ምርት ጥሩ አቋም ላይ ይገኛል። በተጨማሪም በፕሮጀክቱ አርሶ አደሮች በመስራታቸው ተጠቃሚ በመሆን ልጆቻቸውን የሚያስተምሩ አሉ። ተጠቃሚ ግዲዲ ማይዲ ግጥዲ ባናታ ተማሪ ሲያሳጋንደስ በክልሉ በ16 ወረዳዎች ከ50 ሺህ በላይ ቤተሰቦችን በአፈርና ውሃ ጥበቃ ስራዎችና በኢኮኖሚ ተጠቃሚ ለማድረግ እየሰራ ይገኛል ያሉት የፕሮግራም አስተባባሪ አቶ ቦጋሌ ለንጫ አካባቢው ተዳፋት በመሆኑ የሚስተዋለውን የአፈር መሸርሸር ለማስቀረት በተሰሩ ስራዎች ለውጥ እየታየ መሆኑን ተናግረዋል። እዚያው የተሰሩ ስራዎች አብዛኛው እኛ ለአርሶ አደር ግንዛቤ መፍጠር ስራ ነው የሰራ ነው። ይሄን ሁሉ ድንጋይ ፈልጠው ካለበት ቦታ አምጥተው መሬቱን እንደዚህ አስተካክለው የሰሩት አርሶ አደሮች ናቸው። መጀመሪያኛ አርሶ አደር ላይ የሰራ ነው ግንዛቤ ማስጨበጥ እውቀት የማስያዝ ስራዎችን ካሰራን በኋላ አንድን አካባቢ መቀየር የሚችለው አካባቢ ያለ ሰው ነው። ስለዚህ ይሄ ገብቷቸው ሴቶች፣ ወጣቶች፣ አርሶ አደሩ ወንድ አርሶ አደሮች ሁሉም ተባብረው ይሄን አፈርና ጥበቃ ስራ በአግባቡ ሰርተው አሁን እንደምናየው በታሳስ በጥር የተሰሩ ቦታዎች ላይ
ካሳባ ተክለው በጣም የተሻለ የካሳባ ሁኔታ እያዩ ነው። ምንም እንኳንስ ካሳባ ለምርት 1 አመት ተኩል ከ1 አመት በላይ የሚፈጅ ቢሆንም አሁን ባለው ግን የሰብሉ ቁመና ሲታይ በጣም ከድሮ በጣም የተለየ መሆኑን አርሶ አደሮቹ ይገልጻሉ። በወረዳው የግብርና ምርታማነት ለመጨመር የአፈርና ውሃ ጥበቃ ስራዎች መሰራታቸው ወሳኝ ነው የተባለ ሲሆን በአካባቢው የሚገኘው የግቤ 3 መብራት ኃይል ማመንጫ ግድብ በደለል እንዳይሞላና ለማፈር ተሸርሽሮ እንዳይወሰድ በፕሮግራሙ አማካኝነት በትኩረት እየተሰራ ነው ተብሏል። እኛ ያለንበት ተፋሰስ ከዚህ ግቤ 3 ግድብ ኃይል ማመንጫ ግድብ ቅርበት ላይ ያለ ተፋሰስ ነው። ይሄን ተፋሰስ ለግድቡ ንጹህ ውሃ እንዲገባ ደለል የማስቀረት ስራ ነው የምንሰራው። ከዛ ውጪ አፈርን የማከም ስራ ነው። አፈር የማከም ስራዎች ተሰርቷል። ከዚህም ሌሎች አሁን የመንገድ ስራዎች አይታችሁ እንደሆነ ተፋሰሶችን ከተፋሰስ ቀበሌ ከቀበሌ ጋር የሚያገናኝ መንገዶችን ፕሮጀክቱ ይሰራል። እነዚህ አሁን ለምንድን ነው የሚጠቅመው? በጣም መንግስት ብዙ ወጪ አውጥቶ የሚሰራቸው ወረዳን ከወረዳ ጋር ቀበሌዎችን ከቀበሌዎች ጋር ከሚያገናኘው ውጪ ግን ከተፋሰስ ወደ ተፋሰስ አርሶ አደሩ ያመረተው ምርት ለማውጣት ለሌላ የሚጠቅሙ የልማት ስራዎች በዚህ ፕሮጀክት ተደግፎ ይሰራሉ። ከዛም ውጪ አርሶ አደሮች ማሳቸው እንዳይሸረሸር በራሳቸው ጉልበት ሰርቶ የማያጠናቀቁትን ነገር ሰዎች መጥተው ማሳቸው ላይ ይህንን የአፈርና ውሃ ጥበቃ የሚሰራበትን የተፋሰስ በዘመናዊ ሁኔታ አፈርና ውሃ ጥበቃ ላይ የሰለጠኑ አገሪቱ ላይ ያሉ ባለሙያዎች ረጅም ጊዜ ወስዶ ያሰለጠኗቸው ፎርማኖች መሐንዲሶች መጥተው ቀይሰው ሰጥተው እዚህ አካባቢ ደግሞ ኮሚኒቲው ወይም የህብረተሰቡ ተነስቶ መጥቶ አፈርና ውሃ ጥበቃ እየሰራ ቆይቶ አሁን አካባቢ ላይ ሳር እንኳን የማይበቅልባቸው ገላጣ መሬቶች ላይ ለምለም ሳር የበቀለበትን እያየን ነው። ለከብቶቻቸው አጭደው በተለያየ ምክንያት ድርቆሽ አዘጋጅተው ያለምንም ችግር መጠቀም የሚችሉበትን እያየን ነው። ማሳ ላይ በጣም የለማ ምርት እያየን ነው። ዘርፉ የሚመለከታቸው ባደረጉት ጉብኝት ወቅት የአርሶ አደሩን ህይወት ለመቀየር በፕሮግራሙ የተሰሩ የአፈርና ውሃ ጥበቃ አመርቂ ውጤት አምጥቷል ያሉት ሲሆን በቀጣዩ ስነ ህይወታዊ ስራዎች መጠናከር እንዳለባቸውም ተገልጿል። ፊዚካል ስራው ተሬስ መስራት፣ በድንጋይ ካብ መስራትና ውሃ አፈር እንዳይሸረሸር እና ቆጥቦ እንዲይዝ ማድረግ ስራዎች በሰፊው ተሰርተዋል። የአካባቢ ጥበቃ ስራው ከአርሶ አደሩ ህይወት ጋር ሲተሳሰር ነው። ስለዚህ ይሄ ሊተሳሰር ከሆነ ደግሞ የእነሱን ህይወት የሚቀይሩ ገቢ የሚያመነጩ ስራዎች አብሮ ተያይዞ መሰራት አለባቸው። አሁን ያየናቸው ለምሳሌ የማር ምርት ማምረት አንዱ ነው። ሌሎች የፍራፍሬ ዝርያዎችን ተክለው ከፍራፍሬ መጠቀሙ ሌላ ነው። ኢቭን በገበያ ላይ ያመረቱትን የሚሸጡበትን የማርኬቲንግ ስትራቴጂንም ጭምር የማጎልበቱ ሌላ ነውና እነዚህ ሁሉ ተደምረው ነው የነሱ ህይወት ሲቀየር የአካባቢ ጥበቃ ስራውም ይቀየራል ብለን ተስፋ እናደርጋለን። እርከኑ በአግባቡ ከላይ አንስቶ እስከታች የተሰራበት ነገር አለ። ሁለተኛ ነገር ገበሬው የራሱን ተጠቃሚነት ከማሳው ከቤቱ ማሳ አንስቶ ከጀርባ ያለውን ነገር ሁሉ በእርከን ተሰርቶ ምን ያህል ተጠቃሚ እንደሆነ ሁሉ አይተናል። እንደገና ደግሞ መሬቱን ለመገንባት ለመሬቱ እየተደረገ ያለው እርከን እየተሰራ ያለው ነገር በጣም አስደሳችና አርኪ ነገር አይቻለሁ። በአካውንታቸው ላይ ቁጠባ እንደሚያስቀምጡ እርከኑን ሲሰሩ ደግሞ ትርፍ ገቢ እንዳላቸው የአርሶ አደሩን የግብርና ምርታማነትና ኢኮኖሚያዊ ተጠቃሚነትን የሚያሳድግ የመሬት አያያዝ ተግባራት መጠናከር አለባቸው ተብሏል። በቀጣይ ክረምት ለሚሰጠው ክልላዊና ሀገር አቀፍ ፈተና በቂ ዝግጅት እያደረግን ነው ሲሉ የኪንዶ ሀላሌ የመጀመሪያና ሁለተኛ ደረጃ ተማሪዎች ተናገሩ። ተማሪዎች በሚወስዱት ክልላዊና ሀገር አቀፋዊ ፈተና አመርቂ ውጤትን እንዲያስመዘግቡ አስፈላጊ ድጋፍ እየተደረገ መሆኑን የወረዳው ትምህርት ቤቶች ጽሕፈት ቤት ገልጿል። የወረዳውን የመንግስት ኮሚኒኬሽን ዘገባ መሰዊያ አስቄል እንደሚከተለው ታቀርበዋለች። ያው እንደ ተማሪ ከኔ የሚጠበቀው ነገር ዛሬ እየሆንኩ መጥቻለሁ። እሱም ያጠናው ከተለያዩ ሪፈረንስ ያደረኩ በተመጽሐፍት ገብቼ ያነበው ከተለያዩ ከሶሻል ሚዲያ የሚጠቅሙ ነገሮችን ሴሌክት ያደረኩ መጥቻለሁ። የዘንድሮ ተፈታኝ ሆኜ ብቁ ለመሆን ለሀገርም ለቤተሰብም እንዳደራ እንዳለው ሰው እየተዘጋጀው መጥቻለሁ። እስከዚህ ድረስ እየጠናን ለሚኒስትሪም እየተዘጋጀን ነው።
በዚህም ደግሞ ብዙ መጽሐፎችን በላይብረሪም እየገባን እያጠናን ነው። በዚህም ደግሞ አስተማሪዎች እንደዚህ ይመጣል እንደዚህ ይሆናል በማለት ብዙ ደብተሮችን የማስተሪ ወረቀቶች ልጆች ተፈትነው ያለፉትንም ወረቀቶችን እየሰጡን እያስተማሩን ይገኛል። ከቀናት በኋላ ለሚሰጠው ክልላዊና ሀገር አቀፍ ፈተና በቂ ዝግጅት እያደረግን ነው ያሉት እኚህ ተማሪዎች በትምህርት ቤቱና በመምህራኑ በኩል ድጋፍ እየተደረገላቸው መሆኑን ገልጸዋል። ላይብረሪዎች በጣም ክፍት ናቸው፣ ለኛ ዝግጁ ናቸው። አስተማሪዎችም ደግሞ ሰለቸን ደከመን ሳይሉ ብዙ ትምህርቶችን እያስተማሩን ይገኛሉ። እገዛም ያደርጉልን ነው። ደግሞ ሜካፕ ክላስ ውስጥ ተምረን ያለፍነውንም ሁሉም ነገር አጠቃላይ ለኛ በማለት ብዙ ትምህርቶችን እየሰጡን ነው። ከጀመርነው ከመጀመሪያ ወራት እስከ ዛሬ ያለው ቆይታ በጣም አሪፍ ነው። በዛም በተመለከተ አስተማሪዎችንም ዳይሬክተሮችንም ያለውችን ለማመሰገን ወዳለው እስከ ዛሬ እየመጣን ያለነው ከጥሩ መማር ማስተማር ሁኔታ ጋር ነው የመጣነው። አስተማሪዎቻችንም በጣም እያስተማሩን እያስረዱን መጥተዋል። እኛም ደግሞ የተማርን ጊዜን ከማባከን ውጪ ከመማር ማስተማር ውጪ ባልሆነ መንገድ ነው የመጣነው። ለዛም አስተማሪዎችንም ዳይሬክተሮችንም በጣም ማመሰግን ወዳለው። አስተማሪዎችም ደግሞ ብዙ ጥንቃቄና ተማሪዎች በጣም ጎብዘው እንዲያልፉና አውቀው እንዲያልፉ በሰው ላይ የሚደገፉ ሳይሆን በራሳቸው እውቀትና በራሳቸው እምነት በራስ መተማመኝነት የሚያልፉ ተማሪዎች እንዲሆኑ እነሱም እያገዙ ናቸው። ከዚህ ቀደም በትምህርት ቤቱ ይስተዋል የነበረውን ዝቅተኛ ውጤት ለማሻሻል ከባለ ድርሻዎችና ከትምህርቱ ማህበረሰብ ጋር በጋራ እየተሰራ መሆኑንና አስፈላጊው የድጋፍና ክትትል ስራ እየተከናወነ መሆኑም ተጠቁሟል። ዘንድሮ የተሻለ አፈጻጸም የተሻለ ተማሪዎች እንዲያስመዘገቡ መጀመሪያ ከመምህራን ቃል ገብተን ውል ተፈራርመን ቢያንስ ከምናስተምራቸው ተማሪዎች 30% ያክል ተማሪ የተሻለ ውጤት ወይም እያንዳንዱ ሀገር አቀፍ ፈተና የሚመጡ ትምህርት አይነቶች 50 እና ከዛ በላይ እንዲመጣ ለማስቻል ከመምህራን ጋር ውል ገብተን ግብ ጥለን እየሰራንበት ሁኔታ አለ። ከተማሪ ወላጅም በአንደኛ ሴሚስተር በዚህ ጉዳይ ሰፊ ስራዎች ሲሰሩ ሁኔታ አለ። ተማሪ ውጤት ማሻሻል አንፃር እንዴት ተማሪ ውጤት ላይ ማሻሻ እናገኝ? አምና ካስመዝገቡት ውጤት አንፃር ካቻምና ካለው ውጤት አንፃር ዘንድሮ ደግሞ የተሻለ ውጤት እንዴት ውጤታማ ውጤት እናስመዝግብ ከሚል ቁርጠኝነት ተነስቶ ትምህርት ቤቶች ከተለያዩ ባለድርሻዎች ጋር በዚህ ሰዓት ተወያይቶ ተማሪ የተሻለ ውጤት እንዲያስመዝግቡ እያደረጉ ይገኛሉ። የ12ኛ ክፍል ተፈታኞች ፈተናቸውን በወላይታ ሶዶ ዩኒቨርሲቲ የሚወስዱ በመሆናቸው የስነ ልቦና መረበሽ እንዳይገጥማቸው ከወዲሁ የቅድመ ዝግጅት ስራ እየተሰራም ነው ተብሏል። ተማሪ የተማረው እዚህ ነው። ፈተና የሚወስዱ ደግሞ ሌላ ከዚህ ተጭኖ ሄዶ ሶዶ ዩኒቨርሲቲ ነው። እዛ ውስጥ ወደ አዲሱ ኢንቫይሮንመንት በሚሄዱበት ጊዜ ላይ ስነ ልቦና ቀውስ እንዳይገጥማቸው ካሁኑኑ ስነ ልቦናቸው ላይ መስራት ሳይረባበሹ እንዲፈተኑ በሰላም እንዲሆኑ በስነ ምግባር እንዲታነጹ እዛ ሄዶ በትክክል ፈተናው እንዲወስዱ ራሳቸውን ጠብቆ ዝግጁ አድርጎ እንዲሄዱ 12ኛው ልዩ ድጋፍ አድርገን እያስተማረን እየመከረን እንገኛለን።